ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ይህ የዕለተ ዓርብ የረፋድ መረጃችን ነው። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። ጄኔራሉ ከዚህ በኋላ እንዋጋም ወደ ጦርነትም አንገባም ሲሉ ተናግረዋል። በፕሬዝዳንቱ ጽህፈት ቤት በተደረገ ውይይት የተነገረ ነው። ከዚያ ይልቅ ብዙ የሚያሳስቡን ጉዳዮች አሉን የተባለ መሆኑም ታውቋል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ አለ። ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት አዛቸው የነበሩ አውሮፕላኖች እንዲመለሱ ባስተላለፈችው ውሳኔ ትራምፕ ድምጻቸውን አሰምተዋል። ትራምፕ ቦይንግ ያጸፋ እርምጃ እንዲወስድ በጠየቁበት መልእክት ቻይና ላይ ሌላ ክስ አሰምተዋል። በቀጠለው የአያላኑ ጥረት የምናደርሳችሁ ዕለታዊ መረጃ ይኖራል። ከአንድ ሳምንት በፊት በስቅለት ዕለት በተሰራጨ የመድረክ ስብከት ባስተላለፉት መልእክት መነጋገሪያ የሆኑት አቡነ ገብርኤል ክስተቱን በተመለከተ ምላሽ ሰጥተዋል። አቡነ ገብርኤል ያስከፋውት ካለ ይቅርታ ጠይቃለሁ ያሉ ሲሆን መልእክታቸው በተሳሳተ እንደተተረጎመባቸው አመልክተዋል። ዝርዝሩን ይዘነዋል። የተባበሩት ኤምሬት እስራኤል ሰራሽ የራዳር መከታተያ መሳሪያ በሶማሊያ ፑንትላንድ ግዛት ቦሳሶ ኤርፖርት ላይ መትከሏ ተነገረ። ከሞቃዲሾ መንግስት ዕውቅና ውጭ የተተከለው መሳሪያ የተጋለጠው በሳተላይት ምስል ሲሆን ኤምሬት ራዳሩን ለሱዳን ጦርነት የፈጥኖ ደራሽ ኃይሎች ድጋፍ ተጠቅማበታለች ተብሏል። ወደ ሱዳን የሚገቡ ቅጥረኛ ወታደሮችም ፑንትላንድ ላይ ሲራገፉ እንደነበር ተጋልጧል። የምንመለከተው ይሆናል። በእስራኤል በሳምንቱ ከሮብ ጀምሮ ተፈጥሮ የነበረው ከባድ የሰደድ እሳት በቁጥጥር ስር መዋሉ ተነገረ። ከ30 ሰዓት በላይ ለማቋረጥ የነደደው እሳት በሞቃታማ አየርና ፈጣን ንፋስ አማካይነት እየተዛመተ መጠነ ሰፊ ስፍራ ማውደሙን የተነገረው እስራኤል በአገሪቱ ያሉ ሁሉንም የእሳት አደጋ ሰራተኞች የመከላከያና ፖሊስ ኃይሏን ጭምር አሰማርታ በስተመጨረሻ እሳቱን መቆጣጠር ችላለች። አጠር ያለ ዘገባ በጉዳዩ እናሰማለን። ኢትዮጵያ ከአሜሪካ የአፍሪካ የቀረጥ ነፃ ንግድ ዕድል አጎዋ መታገዷን ተከትሎ ከሀገር የወጡ የውጭ ኩባንያዎች ለመመለስ መጠየቃቸው ተሰምቷል። ዝርዝሩን ከጥንቅራችን ይሰማሉ። በየዕለቱ በጥንቅራችን የሚለቀቁት መረጃዎች እንዲደርሱ ቻናላችንን ሰብስክራይብ በማድረግ ለሌሎች እንዲደርስ በማጋራትና ይዘቶቻችንንም ላይክ በማድረግ ቤተሰባችን ይሁኑ የዕለቱ መልእክታችን ነው። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። አንዋጋም ጄኔራሉ ለጄኔራሉ ከዚህ በኋላ አንዋጋም፣ ይሄ በግልጽ ይታወቅልን ሲሉ አስታውቀዋል። ከኤርትራ ጋር ሊቀሰቀስ ይችላል በሚለው ጦርነት ዙሪያ አሁንም ጥያቄዎች ደጋግመው እየተነሱ ነው። በአንዳንድ አካላት ጦርነት ሊነሳ ይችላል የሚሉት ስጋቶች ይነሳሉ። ምንም ይሁን ምን ከዚህ በኋላ ትግራይ ወደ ዳግም ጦርነት የምትገባበት ምክንያት የለም ሲሉ ያስታወቁት አዲሱ የትግራይ ጊዜያዊ አስተዳደር ሌተናል ጄኔራል ታደሰ ናቸው። ሌተናል ጄኔራል ታደሰ ወረደ ይህን ያስታወቁት በትላንትናው ዕለት ወደ መቀሌ ጎራ ብለው ለነበሩት ሌላኛው ጄኔራል ነው። ሌተናል ጄኔራል ታደሰ ወረደ በትላንትናው ዕለት በአፍሪካ ህብረት የፕሪቶሪያ ስምምነት መከታተል ማረጋገጥና ማክበር ተልዕኮ ከፍተኛ ኃላፊ ሆነው የተመደቡትን ሜጀር ጄኔራል ሳማድ አክሶዴ ጋር መቀሌ ላይ በጽህፈት ቤታቸው ተወያይተዋል። በትግራይ በስጋትነት እየታየ ያለውንና ጦርነት ሊነሳ ይችላል የሚለው ግምት ያደረው በኢትዮጵያና ኤርትራ መካከል ነው። ከዚሁ ጋር በተያያዘም በሁለቱ ሀገራት መካከል ጦርነት ቢቀሰቀስ በዚሁ መሃል የትግራይ ሚና ምን ሊሆን ይገባል የሚለው ጉዳይ ከቀድሞ የጦር ኃይሎች ጠቅላይ ኤታማዦር ሹም ጄኔራል ሳሞራ የኑስ ጀምሮ እስከ አቶ ስዬ አብርሃ ብሎም እስከ አቶ ጌታቸው ረዳ ድረስ እየደጋገመ አስተያየት ሲሰጥበት ይታያል። አንዳንዶቹ በሁለቱ ዓመታት በኤርትራ መንግስት የደረሰብንን በደል የምናወራርድበትን አጋጣሚ እንፈጥራለን በማለት በማህበራዊ ትስስር ሚዲያዎቻቸው ሐሳባቸውን ሲያንሸራሽሩ ይታያል። አቶ ጌታቸው ረዳ ጦርነት ቢፈጠር እዚህና እዚያ እንሆናለን ሳይሉ በተቻለ መጠን ጦርነት እንዳይፈጠር ማድረግ አለብን የሚል ይዘት ያላቸውን አስተያየቶች እየደጋገሙ ሲናገሩ ይደመጣል። በኢትዮጵያና ኤርትራ መካከል ጦርነት ቢነሳ ትግራይ ምን አይነት አቋም መያዝ አለባት የሚለውን በተመለከተ በጥናት ተመርኩዞ ምላሽ መስጠት ይገባል እንጂ ገና ከወዲሁ እንዲህና እንዲያ ብሎ መደምደም አይገባም የሚሉም አሉ። ከዚህ ሐሳብ አራማጆች መካከል አንዱ የሆኑት የቀድሞ የመከላከያ ሚኒስትር አቶ ስዬ አብርሃ ናቸው። በሁለቱ ሀገራት ጦርነት ምን አገባን፣ እኛ መሆን ያለብን የዳር ተመልካች ነው፣ ጥጋችንን መያዝ አለብን በማለት በሌላ አቅጣጫ ሐሳባቸውን የሚያንጸባርቁም አሉ። ኢትዮጵያና ኤርትራ ሰፊውን ድንበራቸውን የሚዋሰኑት በትግራይ በኩል በመሆኑ ጦርነት የሚቀሰቀስ ከሆነ ትግራይ በምን መልኩ ነው የዳር ተመልካች የምትሆነው በማለትም የእነዚህኑ ሰዎች ሐሳብ በሌላ ሐሳብ የሚሞግቱም አሉ። በዚህ ሁሉ ሂደት ውስጥ ደግሞ የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት እየመሩ ያሉት ጄኔራል ታደሰ ወረደም ይህንኑ ጉዳይ ሌላኛው ጄኔራል ሜጀር ጄኔራል ሳማድ አክሶዴ አንስተው አንዳንዶች ጦርነት ሊቀሰቀስ ይችላል ብለው ይሰጋሉ፣
ጦርነት የሚቀሰቀስ ከሆነ ትግራይ የየትኛውንም አካል ደግፋ የምትቆምበት ምክንያት የለም ሲሉ የተናገሩ መሆኑን የክልሉ መገናኛ ብዙሃን ያሰራጩት ዘገባ ያመለክታል። ፕሬዝዳንቱ ከዚያ ይልቅ ትኩረታችን ተፈናቃዮችን ወደ መኖሪያ ቀያቸውና ቤታቸው መመለስ ላይ ነው ሲሉ መናገራቸውን የታወቀው ፕሬዝዳንት ጀነራል ታደሰ ወረደ ከዚህ በኋላ ትግራይ በዳግም ግንባታ ስራዎች እንዲህ ወደ ጦርነት እንዳትገባ በከፍተኛ ቁርጠኝነት እንሰራለን ሲሉም የተናገሩ መሆኑን የታወቀው ሁለቱ ጀነራሎች የተወያዩት በመቀሌ በጀነራል ታደሰ ጽፈት ቤት መሆኑም ታውቋል። ኢትዮጵያና ኤርትራ ዳግም ወደ ጦርነት ሊገቡ ይችላሉ የሚለው ጉዳይ በውጭ ተንታኞች፣ ዘጋቢያንና ፖለቲከኞች ሳይቀር አስተያየት እየተሰጠበት ሲሆን ጠቅላይ ሚኒስትር አብይ አህመድ ግን በኢትዮጵያ በኩል ከኤርትራ ጋር ወደ ጦርነት የመግባት ፍላጎትም ሆነ ዝግጅት የሌለ መሆኑን እየደጋገሙ ሲናገሩ ተደምጠዋል። ኤርትራ በቀጠናው ጦርነት ሊቀሰቀስ ይችላል በማለት ክተት ከማወጅ ጀምሮ ሌሎች አጋሮችን የማፈላለግ እንቅስቃሴዎች ውስጥ ጭምር የገባች መሆኑን ከዚሁ ጋር በተያያዘ እየወጡት ያሉት ዘገባዎች ያመለክታሉ። የነ ዶክተር ደብረጽዮን ቡድን ከኤርትራ መንግስት ጋር የውስጥ ለውስጥ ግንኙነቶችን በማድረግ የኢትዮጵያ መንግስትን ለመውጋት እያሴሩ ነው በሚል መረጃዎች ሲሰራጩ ቆይተዋል። በተለያዩ የውጭ ሚዲያዎች ሳይቀር ይሄው ጉዳይ ሲሰራጭም ነበር። የነ ዶክተር ደብረጽዮን ቡድንም ሆነ የኤርትራ መንግስት ይህንኑ ጉዳይ በጥብቅ አስተባብለዋል። አዲስ አበባ ላይ ስልጣን ርክክብ ያደረጉት ጀነራል ታደሰ ወረደ ጠቅላይ ሚኒስትር አብይ አህመድና በርካታ ዓለም አቀፍ ዲፕሎማቶች በተገኙበት በፈረሙት የትግራይ ክልል ጊዜያዊ አስተዳደር የተልዕኮ አፈጻጸም የቃል ኪዳን ሰነድ የሚል እንዲፈርሙ የተደረገ ሲሆን በዚሁ ሰነድ 5ኛው አንቀጽ ላይም ከህገ መንግስታዊና ህጋዊ ስርዓት ከሀገር ሉዓላዊነትና ከፕሪቶሪያ ስምምነት ያፈነገጡ ግንኙነቶችና እንቅስቃሴዎች እንዲቆሙ ማድረግ የሚለው ይገኝበታል። በሌላ መረጃ ህወሓት በህዝባዊ ትግል ከትግራይ ያስወገድኩት ኃይል የሚዲያ ዘመቻ ከፍቶብኛል ሲል መግለጫ አውጥቷል። በሙስና የተዘፈቀ ነው፣ የቀደመው የድርጅቱ የትግል መስመር ያለው አመራር አይደለም፣ ከህዝብ የተፋታ ቡድን ነው በሚል የሚዲያ ዘመቻ ተከፍቶብኛል ያለው ህወሓት ይህንን ያደረገው የትግራይን ህዝብ ያለ አመራር ድርጅት ለማስቀረት ተግቶ እየሰራ ያለውና ብሔራዊ ክህደትን በመፈጸሙ ከስልጣን የተባረረው ኃይል ነው ሲልም በስም ሳይጠቅስ ወቀሳውን አሰምቷል። ህወሓት አክሎም ፓርቲያችን ህወሓት የትውልድ ፓርቲ ነው፣ በፓርቲው ውስጥ ያለው የወጣቶች የፖለቲካ ተሳትፎ ወሳኝ በሚባል ደረጃ እያደገ ነው። አዲሱ አመራር በውስጥም በውጭም ያጋጠሙንን ልዩ ሁኔታዎች ከህዝቡ ጋር ገምግሞና ተወያይቶ አቅጣጫ በማስቀመጥ በአስቸጋሪ ወቅት የህልውናውን ትግል መርቷል። ከዚህ ባለፈም የተለየ የፖለቲካ ትግል በማድረግ ህዝቡንና ፓርቲውን ከጠላት መዳፍ የታደገ አመራር ነው ሲልም ህወሓት በዚሁ ባወጣው መግለጫው ተከፍቶብኛል ካለው የሚዲያ ዘመቻ ራሱን ተከላክሏል። በቀጣይ መረጃ ትራምፕ በቻይና ስለተመለሱት የቦይንግ አውሮፕላኖች። ቻይና በፕሬዝዳንት ትራምፕ ለተጣለባት ከፍተኛ ታሪፍ አጸፋ ከቦይንግ ለመግዛት አዛቸው የነበሩ አውሮፕላኖች እንዲመለሱ ባስተላለፈችው ውሳኔ ትራምፕ ድምጻቸውን አሰምተዋል። ትራምፕ ቦይንግ የአጸፋ እርምጃ እንዲወስድ በጠየቁበት መልእክት ቻይና ላይ ሌላ ክስ አሰምተዋል። ቻይና የትራምፕ አስተዳደር በጣለባት ከፍተኛ ቀረጥ ምክንያት ከቦይንግ ልትገዛ ያዘዘቻቸውን አውሮፕላኖች አልቀበልም ብላለች። ቦይንግ 50 የሚሆኑ አውሮፕላኖችን ነበር በያዝነው ጎርጎሮሳውያኑ ዓመት ለቻይና ለማቅረብ አቅዶ የነበረው። የቦይንግ ኩባንያ ዋና ስራ አስኪያጅ የተባለው የቻይና ውሳኔ እውነት መሆኑን አረጋግጠዋል። በዩናይትድ ስቴትስ እና በቻይና መካከል የተቀሰቀሰው የንግድ ጦርነትም በኩባንያው ላይ ኪሳራ ማስከተሉን መግለጻቸውም ተጠቅሷል። በዚህ ምክንያት አውሮፕላኖቹን ለሌሎች ፈላጊዎች ለመሸጥ እንደሚጥሩም ተናግረዋል። ቻይና በመለሰቻቸው የቦይንግ አውሮፕላኖች ጉዳይ በይፋዊ ገጻቸው መልእክት ያስተላለፉት ትራምፕ ቻይና ለመግዛት ቃል የገባችውን በውብ ሁኔታ ተሰርተው የተዘጋጁትን አውሮፕላኖች ባለመውሰዷ ቦይንግ እርምጃ እንዲወስድ ጠይቀዋል። የአሁኑ ውሳኔዋ ቻይና አሜሪካ ላይ ለዓመታት ስታደርግ የቆየችው በደል ትንሽ ማሳያ ነው ብለዋል ትራምፕ። አክለውም እንደ አደንዛዥ ዕፅ በአሜሪካውያን የተለመደው ፌንታኒል ከቻይና ከሜክሲኮና ካናዳ በኩል ወደ ሀገራችን መግባቱን ቀጥሏል። በመቶ ሺዎች የሚቆጠሩ ወገኖቻችንን እየገደለ ነው። ይሄው የፌንታኒል ዝውውር ሊቆም ይገባል ሲሉ አሳስበዋል። በሌላ በኩል ዋሽንግተንና ቤጂንግ የገቡበት የንግድ ፍጥጫ ወዴት ሊያመራ እንደሚችል መገመት እንደማይችሉ ነው የአሜሪካ የገንዘብ ሚኒስትር ስኮት ቤንሰንት የገለጹት። ሆኖም ግን ሁለቱ ሀገራት በቀረጥ ጉዳይ ይነጋገራሉ ተብሎ ቢጠበቅም እስካሁን የተደረገ ንግግር እንደሌለም ከቻይና በኩል የተጋሩ መረጃዎች አመልክተዋል። በቀጣይ መረጃ በአነጋጋሪው ክስተት ጳጳሱ ምላሽ ሰጡ። ከአንድ ሳምንት በፊት በስቅለት ዕለት በተሰራጨ የመድረክ ስብከት ባስተላለፉት መልእክት መነጋገሪያ የሆኑት አቡነ ገብርኤል ክስተቱን በተመለከተ ምላሽ ሰጥተዋል። አቡነ ገብርኤል ያስከፋውት ካለ ይቅርታ ጠይቃሉ ያሉ ሲሆን መልእክታቸው በተሳሳተ እንደተተረጎመባቸው አመልክተዋል። አቡነ ገብርኤል በዚሁ መልእክታቸው ባስተላለፉት ስብከት ያዘኑ የተከዙ ምዕመናንንና ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ሲሉ ተናግረዋል።
በእንተ ማርያም ብለን በስሟ እንጀራ በልተንበታል፣ ለብሰንበታል። እመቤታችንን በእናትነቷ ስለ ልጇ ስትል ስለተቀበለችው መከራ ቤዛዊት ዓለም እንላታለን። እመቤታችን እንኳን ለዓለም ለልጇ ለክርስቶስ ቤዛ ነች ሲሉ አቡነ ገብርኤል አብራርተዋል። አቡነ ገብርኤል አክለውም የእመቤታችን ቅድስት ድንግል ማርያምን ቅድስና፣ ንጽህናና ክብር ሰብከናል፣ ወደፊትም ስንሰብክ እንኖራለን። ነውር ነቀፋ የሌለባት ኃጢአት ያላገኛት እግዚአብሔር በንጽህናና በቅድስና ከዓለም አርቆ ከቀደመው የአዳም ባህሪ የፈጠራት አቻና ወደር የሌላት እናት እንደሆነች አምኜ የምኖር ነኝ። እንኳን ድንግል ማርያምን ለማቃለል ይቅርና ለማመስገንም አቅምም ብቃትም ያለው ሰው የለም። በዕለቱ በተሰበከው ስብከት ምክንያት ያዘኑ የተከዙና የተከፉ ምዕመናንንና ስሟ በክፉ የተነሳባት ስንዱ የሆነችን ቅድስት ቤተክርስቲያንን ይቅርታ ጠይቃለሁ ሲሉ አቡኑ አመልክተዋል። በሌላ በኩል ቋሚ ሲኖዶስ በአቡኑ ትምህርት ዝርዝር ሁኔታን በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በምልአት በተገኙበት ለረቡዕ ሚያዝያ 22 ቀን 2017 ዓ.ም ቀጠሮ መያዙ ይታወቃል። ይህ በእንዲህ እንዳለም ቃለ ምልልሱ የተሰራጨበት ሚዲያ ለጊዜው ታግዶ እንዲቆይ በቤተ ክርስቲያን ውሳኔ ተላልፏል። በቀጣይ መረጃ ኢምሬት በሶማሊያ ድብቅ መሳሪያ መትከሏ ተረጋገጠ። የተባበሩት ኢምሬት እስራኤል ሰራሽ የራዳር መከታተያ መሳሪያ በሶማሊያ ፑንትላንድ ግዛት ቦሳሶ ኤርፖርት ላይ መትከሏ ተነገረ። መሳሪያው ድርብ አገልግሎት ያለው የራዳር መሳሪያ ሲሆን ኤልኤም 2084 3D ይሰኛል። ኢምሬት ይህንን መሳሪያ በድብቅ ያስተከለችው ለሶማሊያ ደህንነት ሳይሆን በሱዳን ያለውን የጦር ድጋፍ እንቅስቃሴዋን ለማጠናከርና በቀይ ባህር የሁቲ ጥቃትን ለመከላከል ነው ተብሏል። ከሞቃዲሾ መንግስት ዕውቅና ውጭ የተተከለው መሳሪያ የተጋለጠው በሳተላይት ምስል ነው። በሳተላይት ምስል የተጋለጠው የመሳሪያ በ2025 ከማርች ወር ጀምሮ ስለመተከሉና ስራ ላይ ስለመሆኑ ተረጋግጧል። ራዳሩ ሚሳኤልና ድሮኖችን መከታተል የሚችል ነው። የራዳሩ መተከል በኤርፖርቱ የኢምሬት እንቅስቃሴ መበራከት ተከትሎ የመጣ ስለመሆኑ ተነግሯል። የአየር ትራፊክ መረጃ እንደሚያመለክተው ቃጫኝ የጦር አውሮፕላኖች ባለፉት ወራት ከኢምሬት ወደ ፑንትላንድ በርክተው ሲመላለሱ ተስተውለዋል። ኢምሬት ከዚህ ኤርፖርት በመነሳት በሱዳን ጦርነት ለፈጥኖ ደራሽ ኃይሎች ድጋፍ ስትሰጥ እንደነበር የበረራ ትራፊክ ዳታው አመልክቷል። ሱዳን ኢምሬትን በዘር ጭፍጨፋ በዓለም ፍርድ ቤት የከሰሰች ሲሆን ኢምሬት ክሱን አትቀበልም። የራዳር መሳሪያ ተከላው በሚስጥር የተደረሰ ስምምነት ሲሆን የሶማሊያ ፌዴራል መንግስት ዕውቅናን በማለፍ በቀጥታ ከፑንትላንድ ፓርላማ ጋር የተደረገ ስምምነት ስለመሆኑ መረጃ አመልክቷል። የፑንትላንድ ፕሬዝዳንት አብዱላሂ ዴኒ ከኢምሬት ጋር ጥሩ ወዳጅነት ያለው ሰው ነው። በሚስጥራዊ ራዳር ጉዳይ ራስ ገዙ አስተዳደር ሐሳብ ከመስጠት መቆጠቡን ሂራን የተሰኘ ሚዲያ ዘግቧል። የፑንትላንድ ፕሬዝዳንት አብዱላሂ ዴኒ በሚቀጥለው ዓመት በሶማሊያ ለመጀመሪያ ጊዜ በሚደረገው ዲሞክራሲያዊ አካሄድ ባለው ምርጫ የሀገሪቱ መሪ ሆነው ለመመረጥ ማቀዳቸውንና በዚህም የኢምሬት ድጋፍ በምላሹ ለማግኘት ስለመሞከራቸውን የተነገረው። የሶማሊያ መንግስት የኢምሬት ድርጊት የሀገሪቱን ሉዓላዊነት የጣሰ ቢሆንም በጉዳዩ ዝምታን መርጧል። ፕሬዝዳንት ሐሰን ሼክ መሐመድ ይህንን ጉዳይ አንስተው ከኢምሬት ጋር መነታረክና ያላቸውን ድጋፍ ማጣት እንደማይፈልጉ ነው የዜና ምንጩ የዘገበው። በተጨማሪ በቦሳሶ ኢምሬት ራዳር ከመትከሏ ባለፈ በአየር ማረፊያው ለሱዳን ጦርነት ያዘጋጀቻቸው የኮሎምቢያ ቅጥረኛ ወታደሮችን የምታሰናዳበትና ወደ ተልዕኮ የምታሰማራበት መሆኑ ተነግሯል። ኢምሬትስ ከራስ ገዝ ግዛቷ ፑንትላንድ ጋር ዘለግ ያለ ግንኙነት ያላት ሲሆን እንደ አውሮፓ አቆጣጠር በ2009 የግዛቱን ኃይል አሰልጥናለች። በቀጣይ መረጃችን እስራኤል አስጨናቂውን እሳት ተቆጣጠረች። በእስራኤል በሳምንቱ ከሮብ ጀምሮ ተፈጥሮ የነበረው ከባድ የሰደድ እሳት በቁጥጥር ስር መዋሉ ተነገረ። ከ30 ሰዓት በላይ ያለማቋረጥ የነደደው እሳት በሞቃታማ አየርና ፈጣን ነፋስ አማካይነት እየተዛመተ መጠነ ሰፊ ስፍራ ማውደሙ ነው የተነገረው። እስራኤል በአገሪቱ ያሉ ከ100 በላይ ሁሉንም የእሳት አደጋ ሰራተኞች፣ 11 እሳት ማጥፊያ መኪኖች እንዲሁም መከላከያና ፖሊስ ኃይሏን ጭምር አሰማርታ በስተመጨረሻ እሳቱን መቆጣጠር ተችሏል። እሳቱ ረቡዕ ዕለት ማምሻውን የተነሳ ሲሆን በማዕከላዊ እስራኤል ከሚገኙ በርካታ አነስተኛ ከተሞች ነዋሪዎች ለቀው እንዲወጡ ተገደዋል። የባቡርና ትራንስፖርት አገልግሎት የተቋረጠ ሲሆን ባለስልጣናት ወደ ኢየሩሳሌም የሚወስደውን ዋነኛ መንገድ ለመዝጋትም ተገደዋል። አሁን እሳቱን መቆጣጠር ቢቻልም ሙሉ በሙሉ የማዳፈኑ ስራ መቀጠሉን ነው የተነገረው። እሳቱ በ10 ሺዎች የሚቆጠር የከር መሬት ያነደደ ሲሆን የተፈጥሮ ጫካ ላይ ከፍተኛ ውድመት ደርሷል። በሰውና ንብረት ላይ የደረሰ ጉዳት አለመኖሩን ባለስልጣናቱ ይናገራሉ። እሳቱን ለማጥፋት ሲረባረቡ ከነበሩ ሰዎች መካከል 3 ሰው መጎዳቱ ግን ተገልጿል። ኔታንያሁ ትላንት ማምሻውን እሳቱ ከእስራኤል አቅም በላይ ከሆነ ዓለም አቀፍ ድጋፍ እንደሚጠይቁ ተናግረው ነበር። የእስራኤል እሳት አደጋ መከላከል ኃላፊ በባለሙያዎቹ ኮርቻለሁ ሲሉ ተደምጠዋል። በቀጣይ ርዕስ በዋጋ የወጡ ድርጅቶች መልሱን አሉ።
ኢትዮጵያ ከአሜሪካው የአፍሪካ ቀረጥ ነፃ ንግድ ዕድል አጎዋ መታገዷን ተከትሎ ከሀገር የወጡ የውጭ ኩባንያዎች ለመመለስ መጠየቃቸው ተሰምቷል። እንደ አውሮፓውያን አቆጣጠር በ2021 በሰሜን ኢትዮጵያ በነበረው ጦርነት ምክንያት ኢትዮጵያ ከአጎዋ በመታገዷ ምክንያት ወደ አሜሪካ ገበያዎች ምርቶችን በነፃ መላኳ መቅረቱ ይታወሳል። በአጎዋ እገዳ ምክንያት የኢንዱስትሪ ፓርኮች በጠቅላላው $45 ሚሊዮን ኪሳራ እንደደረሰባቸው አንድ ጥናት ማመልከቱ ይታወቃል። በእገዳው ከፍተኛ ኪሳራ ካጋጠማቸው መካከል ከሐዋሳ ኢንዱስትሪ ፓርክ 4321 ሰራተኞች፣ ከመቀሌ ኢንዱስትሪ ፓርክ 2885 ሰራተኞች እንዲሁም ከቦሌ ለሚ ኢንዱስትሪ ፓርክ 1097 ሰራተኞች ስራ አጥ መሆናቸውን ጥናቱ እንዳረጋገጠም ተዘግቧል። ከሐዋሳ ኢንዱስትሪ ፓርክ ብቻ 8 ኩባንያዎች ሙሉ በሙሉ የተዘጉ ሲሆን ከቦሌ ለሚ ኢንዱስትሪ ፓርክ ደግሞ 5 ኩባንያዎች ለቀው መውጣታቸው ተመላክቷል። አሁን ላይ እነዚሁ ድርጅቶች ለመመለስ እየጠየቁ መሆናቸውን የተገለጸው አሜሪካ ከአንድ ወር በፊት ኢትዮጵያን ጨምሮ በ60 ሀገሮች ላይ እስከ 245% ታሪፍ ጥላለች። ኢትዮጵያ 10% ታሪፍ ሲጣልባት መንግስት ይህን ቀረጥ እንደ መልካም አጋጣሚ ወስደዋለሁ ሲል፣ አምራቾች ደግሞ ቀረጡን በስጋትና እንደ ጥሩ ዕድል እንደሚያዩት ተናግረዋል። በጨርቃ ጨርቅና አልባሳት ዘርፍ የተሰማሩ ድርጅቶች አዲሱ የአሜሪካ ታሪፍ በአጎዋ እገዳ ምክንያት እንደገና ወደ ኢትዮጵያ ፊታቸውን እንዲያዞሩ ማድረጉ ተገልጿል። ወደ ቀጣይ መረጃ ስናልፍ እስራኤል የተባበሩት መንግስታት ሰራተኞችን መግደሏን አመነች። የእስራኤል መከላከያ የተባበሩት መንግስታት ድርጅት ሰራተኛን ከታንክ ላይ በተተኮሰ ጥይት መትቶ መግደሉን አመነ። የእስራኤል መከላከያ ባለፈው ወር በጋዛ ሰርጥ ውስጥ የሞተውን የመንግስታቱ ድርጅት ሰራተኛን አለመግደሉን ተናግሮ ነበር። መጋቢት 19 የእስራኤል ጦር በዲያር አል-ባላህ በሚገኘው የተባበሩት መንግስታት ቅጥር ግቢ ላይ በፈጸመው ጥቃት አንድ የድርጅቱ ሰራተኛ መሞቱን ተከትሎ ጥቃቱን አለመፈጸሙን ገልጾ ነበር። ነገር ግን በትላንትናው ዕለት የእስራኤል መከላከያ ሚኒስትር ባወጣው መግለጫ የመጀመሪያ ደረጃ የምርመራ ውጤቱ እንደሚያሳየው ቅጥር ግቢ ውስጥ በሚገኙ ህንጻዎች በስህተት ጠላት እንደሚገኝባቸው በመለየታቸው ወታደሮቹ የመንግስታቱ ድርጅት ሰራተኛን መግደላቸውን አምኗል። በመግለጫው ላይ አክሎም ህንጻው ላይ ጥቃት የተፈጸመው ጠላት መኖር አለመኖሩ ላይ ቅኝት ከተደረገ በኋላ ቢሆንም የተባበሩት መንግስታት ተቋም መሆኑ አልተለየም ነበር ብሏል። የመጀመሪያ ደረጃ ምርመራ ውጤቱን ለተባበሩት መንግስታት ድርጅት ማጋራቱን የገለጸው መከላከያ ሚኒስቴሩ አጠቃላይ ሪፖርቱ ሲጠናቀቅ እንደሚያስረክብ አስታውቋል። አክሎም የእስራኤል መከላከያ ኃይል በተፈጸመው ነገር ማዘኑን እየገለጸ ወደፊት እንዲህ አይነት ክስተቶች እንዳይፈጠሩ እንዲሁም ከዚህ ክስተት ለመማር ተገቢውን ፍተሻ ያካሂዳል። በጠፋው ህይወት የተሰማንን ሐዘን እየገለጽን ለቤተሰቦቹ መጽናናት እንመኛለን ብሏል። የእስራኤል መከላከያ በፈጸመው ጥቃት ቬልቭ ማሪኖቭ የተባለ የቡልጋሪያ ዜግነት ያለው የመንግስታቱ ድርጅት ሰራተኛ የተገደለ ሲሆን ሌሎች 5 ሰራተኞች ከባድ ጉዳት አስተናግደዋል። ጥቃቱ የተፈጸመው ለ2 ወር ያህል የቆየው የተኩስ አቁም ስምምነት ማብቃቱን ተከትሎ የእስራኤል መከላከያ የሚወስደውን ወታደራዊ እርምጃ ዳግም አጠናክሮ በጀመረበት ወቅት ነው። በወቅቱ የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬስ በክስተቱ ላይ ሙሉ ምርመራ እንዲደረግ ጥሪ አቅርበው ነበር። ቃል አቀባያቸውም የተባበሩት መንግስታት ድርጅት ቅጥር ግቢዎች በሙሉ በግጭቱ ተሳታፊ በሆኑ አካላትና ዓለም አቀፍ ህግ መሰረት ለመከላከልና ላለማጥቃት በሚገዙ በሙሉ የሚታወቁ ናቸው ብለዋል። ጥቃቱ ከደረሰ በኋላ የተባበሩት መንግስታት ድርጅት ጽህፈት ቤት ጥቃቱ በእንግዶች ማረፊያ ላይ መድረሱን ገልጾ ቤቱ ነጠል ያለ እንደሆነና ጥቃቱ ሆን ተብሎ የተፈጸመ መሆኑን እንደሚያምን ገልጾ ነበር። የእስራኤል መከላከያ ኃይል ጥቃቱ በደረሰበት ዕለት ከሚወጡ ዘገባዎች በተለየ የእስራኤል መከላከያ ኃይል በዲር አል-ባላህ የሚገኙ የተባበሩት መንግስታት ቅጥር ግቢ ላይ ጥቃት አልፈጸመም፣ መገናኛ ብዙሃን ያልተጣሩ ዘገባዎችን ከመዘገብ እንዲቆጠቡ መከላከያ ሚኒስትር ጥሪ ያቀርባል ብሎ ነበር። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።